በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ልጆች እመቤታችን የቅድስት ድንግል ማርያም የአስራት ልጆች በእግዚአብሔር ስም እንደምን ከረማችሁ? እንኳን ለዐቢይ ጾም እኩሌታ በሰላምና በጤና አደረሳችሁ። አምስተኛው ሳምንት ደብረ ዘይት እንደ ቤተ ክርስቲያናችን አቆጣጠር አሰያየም ቅዱስ ያሬድ እንደሰየመልን ከዚህ በፊት አራቱን ሳምንታት የተመለከትን ሲሆን ለዛሬ አምስተኛውን ሳምንት ደብረ ዘይትን እንመለከታለን። ደብረ ዘይት ማለት ምን ማለት ነው? ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ያው በቆሙ የሚፈታ ይሆናል ማለት ነው። ደብረ ዘይት ስንል የዘይት ተራራ ማለታችን ነው። በዚህ ቦታ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ነገረ ምጽአቱ ስለ ዳግም ምጽአቱ ያስተማረበት ዕለት ይታሰባል። በሰንበቱ ስለ ዓለም ፍጻሜ ስለ ጌታችን ያመጣጥ ሁኔታ የተነገሩ ትንቢቶች ስለ ዓለም ፍጻሜ ያሉ ምልክቶች ምን ምንድን ናቸው የሚለውን እንመለከታለን። ዓለማትን ካለመኖር ወደ መኖር ያመጣ እርሱ እግዚአብሔር፣ ዓለማትን ፈጥሮ እየገዛ ያለ እርሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛም ደግሞ ዓለማትን እንደ አይን ጥቅሻ ወይም ከአይን ጥቅሻ በፈጠነ ይጠቀልላቸዋል፣ ያጠፋቸዋል። በደብረ ዘይት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ አስተምሯል። በዚህ በማቴዎስ ወንጌል በምዕራፍ 24 ከቁጥር 1 ጀምሮ ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ እንደነበርና ከቤተ መቅደስም ወጥቶ ሲሄድ ደቀ መዛሙርቱ ቤተ መቅደሱን አሰራር አይተው አደነቁ ይላል። ከዛም በኋላ ጌታችን በዚህ በቤተ መቅደሱ ሕንፃ አሰራር በመደነቃቸው የተነሳ ጌታ እንደዚህ አላቸው፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። የዚህን ጊዜ ደቀ መዛሙርቱ ጌታችንን ቀረብ ብለው ይህ መቼ ይሆናል እባክህ ንገረን ብለው አጥብቀው ነገሩት ነው የሚለው። ስለዚህ ጌታችንም ስለ ዳግም ምጽአቱ እርሱ ከመምጣቱ በፊት የሚደረጉ በዓለም ላይ የሚከናወኑ ተግባራትን ገለጠላቸው። በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለው እናንተ ተመልከቱ። ተመሳሳይ ታሪክ በማርቆስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ እንደዚሁም በሉቃስ ወንጌል ምዕራፍ 21 ከቁጥር 5 ጀምሮ ተመሳሳይ ታሪክ ተዘግቦ እናገኛለን። እናም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ፍጻሜ ወይም ዓለም ከማለፏ በፊት በምድር ላይ የሚከሰቱ ጌታ ከመምጣቱ በፊት በምድር ላይ የሚሆኑ ተግባራት ምን ምን እንደሆኑ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል ተናግሯል። ይህን ሁሉ ታያላችሁ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። በደብረ ዘይትም ሳሉ ደቀ መዛሙርቱ ወደ እሱ ቀርበው ንገረን፣ ይህች መቼ ትሆናለች? መቼ ይከሰታል አሉት። የመምጣትና የዓለም ፍጻሜ ምልክቱ ምንድን ነው ብለው በጠየቁት ጊዜ ጌታችንን መልሶ እንዲህ አላቸው፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ አለ። የመጀመሪያው ስም በኢየሱስ ክርስቶስ ስም መምጣት ነው። ክርስቶሳውያን አይደሉም። ክርስቶስን ከነሙሉ ክብሩ የተረዱ የተገነዘቡ አይደሉም። ነገር ግን በስሙ ይመጣሉ። ጌታን ተቀበል እያሉ በጌታችን በኢየሱስ ክርስቶስ ስም ይመጣሉ። ጌታችን ግን አስቀድሞ ስለ እነዚህ ሰዎች ተናግረዋል። ብዙዎች በስሜ ይመጣሉ ያስታሉ ነው ያለው። ስለዚህ ከነዚህ ከሐሰተኞች መምህራን መጠበቅ ያስፈልጋል። በቁሙ እኔ ክርስቶስ ነኝ ብለው የመጡ ሰዎች አሉ። አንዳንዶችም የክርስቶስን ማንነት አጣመውም ደግሞ የሚያስተምሩ ሰዎች አሉ። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከእንደዚህ አይነት ሰዎች ተጠበቁ ሲል ጌታ ያስተማረው። በጎች አይደሉም፣ ግን የበግ ለምድ ለብሰው ይመጣሉ። እነዚህ በቆሙ የበግ ለምድ ለብሰው ቆዳ ለብሰው ይመጣሉ ማለት አይደለም። ክርስቶሳውያን አይደሉም፣ የክርስቶስ ተከታይ አይደሉም። ነገር ግን ክርስቶስን ተቀበል እያሉ የሚመጡ ሰዎች በጣም ብዙዎች ናቸውና እንዲህ ካሉ ከሐሰተኛ መምህራን ተጠበቁ ሲል ነው የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ላይ። ስለዚህ እንዲህ ካሉ ከሐሰተኞች ነቢያት ተጠንቀቁ ነው የሚለው።
የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ፣ በውስጣቸው ግን ነጣቂ ተኩላዎች ናቸው ይላል። ከፍሬያቸው ታውቋቸዋላችሁ ይላል። ትምህርታቸው ሐሰት ነው፣ መሰረት የለውም። እናንተስ በሐዋርያት በነቢያትና በሐዋርያት መሰረትነት ላይ ታነጻችኋል እንዲል ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ቁጥር 20 ላይ እውነተኛይቱን ትምህርት ከእውነተኛይቱ ምንጭ ከኦርቶዶክሳዊ ተዋሕዶ ትክክለኛውን አስተምሮ መስማት ያስፈልጋል። ስለዚህ ማንም እንዳያስታችሁ ተጠንቀቁ አለ ጌታችን። እንዳትስቱ፣ እውነተኛውን ነገር መመርመር፣ ትክክለኛውን የቤተክርስቲያን አስተምሮ መለየት ያስፈልጋል። ስለዚህ ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ፣ በስሜ ብዙዎችንም ያስታሉ ለሚለውና ስመ እግዚአብሔርን ስለጠሩ እውነተኛ ናቸው ማለት አይደለምና ትምህርታቸው መመርመር ያስፈልጋል። በሁለተኛ ደረጃ የጦርነትንም ወሬ ትሰማላችሁ፣ ይህ ሊሆን ግድ ነው ይላል። ዛሬ የተለያዩ ሚዲያዎችን በምንከፍት ጊዜ የምናደምጠው ነገር የጦርነት ጉሰማ ነው። ጉሰማን ብቻም አይደለም፣ አሁን ባለንበት ወቅት ምንም አይነት ማብራሪያም ምሳሌ መስጠትም አያስፈልግም። መላው ዓለም በጦርነት እየታመሰ እንደሆነ ይታወቃል። የራሻን ማየት ይቻላል። የእስራኤልን ከፍልስጤም ጋር ያለውን ነገር ማየት ይቻላል። ሩቅ መሄድ አያስፈልግም። ባለፉት 3-4 ዓመታት በሀገራችን ያለውን የእርስ በርስ ጦርነት ማየት መልካም ነው። ስለዚህ የጦርነትን ወሬ ትሰማላችሁ አለ። ስለዚህ ይህ ደግሞ ይሁን ዘንድ ግድ ነው የሚለው። ስለዚህ ክርስቲያኖች በእንደዚህ አይነት ጉዳይ ላይ መጨነቅ አያስፈልግም። በእውነት እኛ ወደ እግዚአብሔር መቅረብ ያስፈልገናል። በምድር ላይ ምንም አዲስ ነገር የለም። ሁሉ ነገር ሊሆን የታሰበው ነገር በሙሉ አስቀድሞ ተነግሯል። ሐሰት ይናገር ዘንድ እግዚአብሔር ሰው አይደለምና እውነት እላችኋለሁ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ ተብሎ እንደተጻፈ የተናገረውን ነገር ነው አሁን እያየን ያለ ነው። ስለዚህ ክርስቲያኖች ወደ እግዚአብሔር መመለስ ያስፈልጋል። የእግዚአብሔርን ድምፅ ማድመጥ ያስፈልጋል። ስለዚህ ይህ ይሆን ዘንድ ግድ ነው። ሊቀር አይችልም። የተጻፈው ሁሉ ይሆናል። ስለዚህ ይህ ይሆን ዘንድ ግድ ነው አለ። ህዝብ በህዝብ ላይ ይነሳል አለ። ሌላኛው ነው አሁን የምታዩት ነው። በሀገራችን አንዱ በሌላኛው ላይ በመነሳት ምድርን ጠፍጥፎ የሰራ እስኪመስል ድረስ ሰዎችን በማፈናቀል ሕፃናት፣ አረጋውያን ለሞት፣ ለእንግልት፣ ለረሃብ፣ ለእርዛት እንዲታረዙ እያደረግን ያለንበት ጊዜ ነው። ስለዚህ ህዝብ በህዝብ ላይ ይነሳል፣ መንግስትም በመንግስት ላይ ይነሳል። እነዚህ ሁሉ ምልክቶቹ ናቸው። ጌታ ከመምጣቱ በፊት ረሃብ ይሆናል አለ። በሚሊዮኖች የሚቆጠሩ ሰዎች ያልቃሉ በረሃብ፣ በሚሊዮኖች ያልቃሉ በጦርነት። ረሃብ ይሆናል አለ፣ ቸነፈር ይሆናል አለ። ስለዚህ እነዚህ ሁሉ አሁን በሀገራችን ጭምር ሩቅ ሳንሄድ እየተከሰቱ ያሉ ናቸው። የምድር መናወጥም ይሆናል ነው የሚለው። አስቡት፣ በዚህ ወራት እንኳን በሀገራችን በዚህ ዓመት እንኳን ስንት ጊዜ ምድር መናወጥ ሆነ፣ ስንት ጊዜ መሬት መንቀጥቀጥ ተከሰተ። የእግዚአብሔር ቃል እውነት ነው፣ ሊሻር ሊቀየር አይችልም። የምድር መናወጥ ይሆናል። ይህ ሁሉ ግን አለ ጌታችን እነዚህ የምጣር መጀመሪያዎቹ ናቸው አለ። ከዚህ በላይ ሌሎች በጣም አሰቃቂ የሆኑ ተግባራት ጌታችን ከመምጣቱ በፊት ይከናወናሉ። ስለዚህ ያን ጊዜ ለመከራ አሳልፎ ይሰጧቸዋል፣ ይገድሏችሁም አለ። ብዙዎች በቃ አላግባብ ደመከልብ የሆኑ ምንም አይነት የፖለቲካ ጽንፍ የሌላቸው አቋም የሌላቸው ማን እንደሚመራቸው የማያውቁ ሰዎች ሁሉ የጠገቡ ሰዎች በፈጠሩት ሴራ ብዙዎች ንጹሐን ያልቃሉ፣ ይገድላችሁም አለ። ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ፣ ከሃይማኖት መስመር ይወጣሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ አንዱ ሌላውን አሳልፎ ይሰጣል። ሐሰተኞች ነቢያት ይመጣል፣ ብዙዎችንም ያስታሉ ይላል። የምታዩት ነው። ሐሰተኞች ነቢያት እውነተኞቹ ነቢያት በዮሐንስ መጥምቅ ላይ አቆመዋል። ነቢያት አላፊያትና መጻሕፍት ተገልጠውላቸው የወደፊቱን ነገር እግዚአብሔር አቅርቦላቸው የሚናገሩ ናቸው። ታዲያ ሕግም ነቢያትም እስከ ዮሐንስ መጥምቅ ድረስ ተፈጽመዋል። ከዛ በኋላ በብሉይ የተነገሩ ትንቢት በሙሉ በሐዲስ ኪዳን ተፈጻሚ ሆነዋል። ስለዚህ ከአመፃ ብጻት ይላል ምዕራፍ 24 ቁጥር 12 ላይ የሰው ልጆች ፍቅር ትቀሳቀሳለች ይላል። ዛሬ ከአንገት በላይ ነው፣ ውሸት ነው፣ መተማመን የለም። በመሪዎች ደረጃ ሰዎች ይካካዳሉ፣ በቤተሰብ ደረጃ ሰዎች ይካካዳሉ፣ ጓደኛማቾች ይካካዳሉ፣
ከአመፃ ኃጢአት ነው። ማንም ማንንም አያምንም። እንደውም በዚህ ዘመን የመንግስት ወንጌል እንኳን ይላል በአሕዛብ እንኳን ሳይቀር ይሰበካለሁኝ የሚለው። ለዚህ ነው በእስልምና እምነት ውስጥ ያሉ ሰዎች የራሳቸውን መመሪያቸውን የራሳቸውን መጽሐፍ ሳይመረምሩ በማያውቁት ነገር መጽሐፍ ቅዱስ ይዘው ለመተንተን ሲሞክሩ እናያለን። ቅዱስ ጳውሎስ ፊደል ይገላል ትርጓሜ ግን ያድናል ይላል። መጽሐፍ ቅዱስን ማንም ሰው እንደገዛ ፈቃዱ ተነስቶ ሊተረጉሙ በፍጹም አይችልም። እግዚአብሔር ካልገለጠልን በቀር የእግዚአብሔርን ነገር መረዳት አይቻልም። ነገር እግዚአብሔርን ቴዎሎጂን እንዲሁ ዝም ብሎ ሰው ማንበብ ስለቻለ ብቻ የሚረዳው አይደለም። በፍጹም እግዚአብሔር ካልገለጠ አይሆንም። በማያውቁት ነገር ገብተው ግን ይሆን ዘንድ ግድ ነው። ታዲያ በዚህ ቦታ ላይ ነቢየ እግዚአብሔር ዳንኤል እንደተናገረ ይላል በተቀደሰው ስፍራ የርኩሰትን ነገር ባያችሁ ጊዜ ያን ጊዜ አንባቢው ያስተውል ይላል። የመምጣቱ ነገር እንደደረሰ የዓለም ፍጻሜ እንደደረሰ ያስተውል። በተቀደሰው ስፍራ የርኩሰትን ነገር ባያችሁ ጊዜ ዛሬ የኃጢአት የርኩሰቱ ነገር በዓለም ብቻ አይደለም፣ ይልቁንም በሃይማኖት ቦታዎች ላይ በሃይማኖተኛ ሰዎች በሃይማኖት መሪዎች ዘንድ እጅጉን ሰፍቶ ገዝፎ እናየዋለን። ይሆን ዘንድ ግድ ነው። ይልቁንም አንባቢው ያስተውል። የእግዚአብሔር ቀን የፍርድ ቀን እንደደረሰ ያስተውል ነው የሚለው። ስለዚህ ክርስቲያኖች ይህንን ሁሉ ምልክት እያየን በመሆኑ ወደ እግዚአብሔር ልንቀርብ ይገባል። ከወደቅንበት ልንነሳ ይገባል። ከኃጢአት ልንርቅ ይገባል። የሰራነውን ኃጢአት እንደ ጀብድ ለጓደኞቻችን ከምንነግር፣ ለካህናት ብንነግር፣ ለእግዚአብሔር ብንነግር ምሕረትን ይቅርታ እናገኝበታለን። እንዲህ ተብሎ ስለተጻፈ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ተብሎ እንደተጻፈ ኃጢአታችንን ስርየት ለማግኘት ይቅርታ ለማግኘት ለጓደኞቻችን እንደ ጀብድ ከምንነግር ይልቅ ለካህናት ተናዘን ስርየተ ኃጢአት ልናገኝ ያስፈልጋል ማለት ነው። ስለዚህ በእውነት ይልቁንም ደግሞ እነዚህ መከራዎች ስለተመረጡ ሰዎች ሲባል ባያጥሩ ኖሮ ነው የሚለው መጽሐፍ ቅዱሳችን። ሥጋ የለበሰ ሁሉ ባልዳነ ነበር ነው የሚለው። እጅግ በጣም ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህ ወዲህ የማይደረግ ታላቅ መከራ ይሆናል። እነዚያ ቀኖች ይላል ስለተመረጡ ሰዎች ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነ ነበር ነው የሚለው የማቴዎስ ወንጌል ምዕራፍ 24 ቁጥር 22 ጀምሮ ይህንን ማንበብ ያስፈልጋል። ብዙዎችን ያሰታሉ። ሐሰተኞች መሲዎች፣ ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ተአምራትን ያደርጋሉ ነው የሚለው። ብዙዎቻችን በተአምር እናምናለን። ይህ ስህተት ነው። አባቶቻችን በተአምር ያመነ በተአምር ይክዳል ይላሉ። አውሬው ሰይጣን ዲያብሎስ በተገለጠ ጊዜ ፀሐይን በእጁ የያዘ እስኪመስል ድረስ ታላላቅ ተአምራትን ያደርጋለሁኝ የሚለው ከሰማይ ሰዓት እስኪያዘንብ ድረስ ታላላቅ ተአምራትን ያደርጋለሁኝ የሚለው ያን ጊዜ ሥጋ የለበሰ ሁሉ ባልዳነ ነበር። እነዚያ ቀናት ስለተመረጡ ጻድቃን ሲል ባያጥሩ ኖሮ ነው የሚለው። ስለዚህ በእውነት እጅግ ከባድ ጊዜ ነው። ስለዚህ እንዲህ ይላል፣ እነሆ በምድረ በዳ አለ ቢሏችሁ አትውጡ፣ እነሆ በቤት ውስጥ ነው ቢሏችሁ አትመኑ። መብረቅ ከምስራቅ እንደሚመጣ እስከ ምዕራብም እንደሚታይ የሰው ልጅን መምጣት እንዲሁ ይሆናል። ስለዚህ እነዚያ ቀኖች መከራ በኋላ ወዲያውኑም ፀሐይም ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይልም ይናወጣል። በዚያም ወራት የሰው ልጆች ምልክት በሰማይ ይታያል። ያን ጊዜ የምድር ሁሉ ወገኖች ያለቅሳሉ፣ የሰው ልጅም በኃይልና በክብር በሰማይ ደመና ሲመጣ ያዩታል የሚለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በክብር ይመጣል። ሞትን ድል አድርጎ የተነሳው በ40ኛው ቀን ወደ ሰማይ ያረገው በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ እንደተገለጠ ደቀ መዛሙርቱ ሲያርግ ተመለከቱት፣ ዓይናቸውንም ተከሉ ይላል። የእግዚአብሔር መልአክ እንዲህ አላቸው፣ እናንተ የገሊላ ሰዎች ስለምን ዓይናችሁን ተክላችሁ ታዩታላችሁ? ይህ ከእናንተ ሲወጣ ያያችሁት ኢየሱስ እንዲሁ ይመጣል ይላል። ክርስቶስ ለፍርድ ይመጣል፣ ዳግም ይመጣል። ይሄንን ነው ኢየሱስ ክርስቶስ እግዚአብሔር ነው፣
በዚህ ዕለት ስለ ፍርድ ከምንማረውም ባሻገር ስለ ኢየሱስ ክርስቶስ እግዚአብሔርነት እንማራለን። ዳዊት በመዝሙር 49 ቁጥር 4 ላይ በዚህ ዕለትም በሰንበቱ የሚሰበከው ምስባክ ይህ ነው። ከክብሩ ውበት እግዚአብሔር ከጽዮን ግልጥ ሆኖ ይመጣል። አምላካችን ዝም አይልም፣ እሳት በፊቱ ይነዳል ነው የሚለው። በዙሪያው ብዙ አውል አለ ይላል። ያን ጊዜ የወጉት ሁሉ ያዩታል። እንደተነሳ ሆኖ እጅና እግሮቹን እያሳየ ይመጣል። ጌታ ለፍርድ ይመጣል። ቅዱስ ዮሐንስ በራእዩ በምዕራፍ 1 ላይ እንደገለጠው የወጉት ሁሉ ያዩታል ያል ቁጥር 6 ላይ የተቸነከሩ እጆቹና እግሮቹን እያሳየ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ይመጣል። ኢየሱስ ክርስቶስ እግዚአብሔር ነው። በትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ እንደተገለጠ አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል፣ ከቅዱሳኑ ጋር ይመጣል። ያን ጊዜ ለእያንዳንዱ እንደየሥራው መጠን ይከፍለዋል። እነዚያ ቀናት እጅግ ያስፈራሉ። በጎ የሰሩ መልካም የሰሩትን እናንተ ክቡራን፣ እናንተ አባቴ ብሩካን ወደ እኔ ኑ፣ ዓለም ሳይፈጠር የተዘጋጀላችሁን የእግዚአብሔርን መንግሥት ውረሱ ይላቸዋል ይላል። በጎቹን ፍየሎቹንም ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለሰራዊት ወደ ተዘጋጀው ወደ ጥልቁ ሂዱ፣ አላውቃችሁም ይላቸዋል ይላል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አላውቃችሁም ከሚላቸው ወገን እንዳይቆጥረን ክርስቲያኖች በእውነት ማስተዋል ያስፈልጋል። በንስሐ መመለስ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። ከክፉ ነገር መራቅ ያስፈልጋል። ሰውነንና እንበድላለን፣ ኃጢአት እንሰራለን፣ እንሳሳታለን። እሱ አይደለም ቁም ነገሩ። ስለበደልነው በደል፣ ስለሰራነው ኃጢአት ንስሐ ገብተን ስጋውን በልተን ደሙን ጠጥተን የእግዚአብሔርን መንግሥት መውረስ ያስፈልጋል። ስለዚህ ክርስቲያኖች ወደ እግዚአብሔር እንቅረብ። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። አምላካችን እግዚአብሔር ዳግም ለፍርድ በሚመጣ ጊዜ በቀኝ ከሚያቆማቸው ቅዱሳን ይደምረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።